ጠላቶቻችሁን ግደሉ የሚባል አባባል አለ። ጠላቶቻችሁን ግደሏቸው ይባላል። ኢፌክቲቭ ህይወት ለመኖር ኤፊሽንት ለመሆን ፕሪንሲፕልድ የሆነ ህይወት መኖር ያስፈልጋል። አንድ ሰው ሆኖ መኖር ይችላል፣ ወይም ደግሞ አንድ ሰው 1000 ሰው ሆኖ መኖር ይችላል። የአንድ ሰው ህይወት መኖራችሁ ማለፍ ትችላላችሁ። የ100 ሰው ህይወት መኖር ትችላላችሁ፣ ወይም ደግሞ ህዝብ ልትሆኑ ትችላላችሁ ብቻችሁን። እንደዛ ለመሆን ግን የህይወት ፕሪንሲፕልድ የሆነ ላይፍ መርህ ያለው ህይወት፣ ከዛ ነገሮች ያቀላሉ። ስለዚህ በመርህ የምንኖር ከሆነ ህይወታችን ቀላል ይሆናል፣ ኢንቴግሪቲ ይኖረናል እና በጣም ውጤታማ እንሆናለን። የመጀመሪያው ላይፍ ፕሪንሲፕል ሰልፍ አክሴፕተንስ ነው። አብረን እንድናየው የምፈልገው ራስን መቀበል፣ ሰልፍ አክሴፕተንስ። ዶክተር ጌታቸው ቦሎዲያ የሚባል አስተማሪ ነበረኝ። ባዮኬሚስት ነው። የኢስት አፍሪካ በጣም ታዋቂ ባዮኬሚስት ነው ዶክተር ጌታቸው ቦሎዲያ። አንድ ጊዜ የድሬዳዋ ሰው ነው። አባቱ የሚኖሩት ድሬዳዋ ነው። ከዛ አባቱ ጠጅ ይጠጣሉ እና ጠጅ ጠጥተው እዛ ድሬዳዋ አሸዋው ላይ ይተኛሉ እና እንግዶች ይዞ ፈረንጆች ይዞ ወደ ድሬዳዋ ሄደ ዶክተር ጌታቸው ቦሎዲያ። ከዛ መንገድ ላይ ዞር ሲል አባቱን አየ። አባቱ ጠጅ ጠጥተው ተኝተዋል። ከዛ ሹፌሩን አንድ ጊዜ አቁምልኝ አለው። አቆመለት። ኑረዱ አላቸው ነጮቹ። ኑረዱ ማስተዋወቃችሁ ሰው አለ አላቸው። ከዛ ሄደና የተኙት አባቱ ጠጥተው የተኙት አባቱ ጋር ሄዶ ይህን ሰውዬ ታዩታላችሁ አለ። ይሄ ሰውዬ አባቴ ነው አላቸው። this is my father። ተመልሶ ሲገቡ ሰዎቹ ገርሟቸዋል። እንዴት ልታስተዋውቀን ቻልክ? ጠጥቶ የተኛ ሰውዬ አባቴ ነው፣ የኔ አባት ነው። ሰልፍ አክሴፕተንስ ከቤተሰብ ይጀምራል። እኔ የገበሬ ልጅ ነኝ። እኔ አባቴ ጫማ ሰፊ ነበረ፣ ድሃ ነበረ። እናቴ ልብስ አጥባ ነው ያሳደገችኝ። ጭቃ አብኩታ ነው ያሳደገችኝ። እናቴ ኩበት አብኩታ እንጀራ ጋግራ ነው ያሳደገችኝ። ታሪክ የሚጀምረው እዛ ጋ ነው። ቁመቴ ይሄን ያህል ነው። ማንንም ለመሆን አልሞክርም። ቁመቴ ይሄን ያህል ነው። የቆዳ ቀለሜ እንደዚህ ነው። የቆዳ ቀለሜን እቀበለዋለሁ፣ ቁመቴን እቀበለዋለሁ፣ አይደንቲቲን እቀበለዋለሁ፣ ኢትዮጵያዊነቴን እቀበለዋለሁ። ግጥም አድርጌ ራሴን እቀበላለሁ። ሰልፍ ኮንፊደንስ ያመጣል። ይሄ በጣም ኮንፊደንት የሆኑ ሰዎች አይታችሁ እንደሆነ፣ ሃይ ሰልፍ ስቲም ያላቸው ሰዎች አይታችሁ እንደሆነ ሚስጥራቸው ምንድን ነው ካላችሁ ራሳቸውን በደንብ ተቀብለዋል። ኦፕራ ዊንፍሪ የምትባልን ሴት እያየኋት እየተገረምኩ ቺቺ ሴት ማንንም እንግዳ ታቅርብ፣ ኢንቲሚዴትድ አትሆንም። አክትረስ ታቅርብ፣ ምሁር ታቅርብ፣ ኦባማን ታቅርብ፣ ማንንም ታቅርብ፣ ኮንፊደንሷ የሚያስገርም ነው። ምንድን ነው ሚስጥሯ ብዬ አሰብኩኝ። ሰልፍ አክሴፕታንስ ነው። ራሷን በደንብ ትቀበላለች። ስለዚህ ይህን አብረን እናስበው። ምን ያህል ራሳችን እንቀበለዋለን? ወይስ ሌላ ሰው ለመሆን እሞክራለሁ? ራሴን ቀበለዋለሁ። ይህ ሰልፍ አክሴፕታንስ ነው። ሁለተኛው የህይወት ዓላማ መኖር ነው። ለህይወት ዓላማ ብታምኑም እያንዳንዳችን ከየትኛውም አይነት ትዳር እንገኝ፣ ከጋብቻ ውጭ ተገኝተን ልንሆን ይችላል። ከሀብታም ቤተሰብ ተገኝተን ሊሆን ይችላል። ከድሃ ቤተሰብ ተገኝተን ምንም አይነት አስተዳደግ ሊኖረን ይችላል። ግን ዓላማ አለው የመጣንበት። በምድር ላይ የምንኖርበት ዓላማ አለ። እሱን ግን ፈልጎ ማግኘት ስተው ቢሆን ኖሮ አሁን አይዛክ ኒውተን ሌላ ነገር ቢሰራ ኖሮ ግራቪቲውን ማን ያስተምረን ነበር? ዊሊያም ሼክስፒር ባዮሎጂ አስተማሪ ቢሆን ኖሮ ሊትሬቸሩ እንዴት ይሆን ነበር? አሌክሳንደር ፍሌሚ ገበሬ ቢሆን ኖሮ ዓላማውን ስቶ ፔኒስልን ማን ያገኝልን ነበረ? ቤትሆቨን ሐኪም ቢሆን ኖሮ ሙዚቃውን ማን ይሠራው ነበረ? ግራሃም ቤል ስፖርተኛ ቢሆን ኖሮ ስልኩም ማን ይሰጠን ነበር? ስለዚህ ዋናው
ፐርፐዝ አለ። የህይወት የተፈጠርንበት የተገኘንበት ፐርፐዝ አለ። እሱን ፈልጎ ፈልቅቆ ማውጣት ያስፈልጋል። ከዛ ስታገኙት ስራችሁን እየሰራችሁ የህይወታችሁን ፐርፐዝ ታረጉታላችሁ ማለት ነው። ሶስተኛው avoiding competition ነው። you avoid competition። በህይወታችሁ ግን ሚዝረብል ላለመሆን ከፈለጋችሁ ከማንም ሰው ጋር ራሳችሁን አታወዳድሩ። ከራሳችሁ ጋር ተወዳደሩ። ምን መስራት ይችል ነበር? ምን ያህል ሰራው? ምን ያህል ማንበብ ይችል ነበር? ምን ያህል አነበብኩ ብላችሁ ከራሳችሁ ጋር ተወዳደሩ። እኔ ጓደኞች አሉኝ እና አሁን አንደኛው ወዳጄ ዱባይ 20 ሚሊዮን ብር ቤት ገዛ። ጉድ እኮ ነው። ከዛ መጣና እኔ ሰፈር ደግሞ በእድሜ ታናሼ ነው። እኔ ሰፈር 30 ሚሊዮን ብር ቤት ደግሞ ገዛ። አዲስ አበባ ደግሞ ያስፈልገኛል ብሎ። እኔ ብኖረው ደግሞ አፓርትመንት ተከራይቼ ነው። አሁን ራሴን ከሰዎች ጋር ኮምፒት ካደረግኩኝ እንዴት ምን አይነት ትካዜ ውስጥ እንደምገባ አስቡት። ያወራልኛል እሱ ዱባይ ሄጄ 20 ሚሊዮን ብር ቤት ገዝቼ እዚህ መጣሁና 30 ሚሊዮን ብር ቤት ገዛው፣ እዛ ደግሞ እንዲህ አደረግኩ። በፍጹም ራሳችሁን ከሌሎች ሰዎች ጋር አታስተያዩ። ከማንም ሰው ጋር አትቡ። ግን የራሳችሁን ፖቴንሻል ቱ ደ ማክሲመም አውጥቶ ለመጠቀም ከጓደኛ ጋር ራሴን ለማስተያየት። እኔ ደግሞ እሱ በትምህርት ቅድመ አያቴ ትሆናለህ ይለኛል። 12ኛ ክፍል አልጨረስም እሱ እና እሱ ደግሞ ከኔ ጋር ቢወዳደር ደግሞ ስቃዩን ነው የሚያየው። ከራሳችሁ ጋር ተወዳደሩ። ከዛ ሰላም ታገኛላችሁ። ምን መስራት ይችል ነበረ? ምን ያህል ሰራው? ምን አቺቭ አድርጌያለሁ? ከዚህ በላይ ምን መስራት ይችል ነበረ ብላችሁ ራሳችሁን ጋር ተወዳደሩ። አራተኛው ፖዚቲቭ ቲንኪንግ ነው። ሐሳባችሁን ቀና፣ ሁሉን ነገር ቀና አድርጉት። ፖዚቲቭ ቲንኪንግ it really helps። ጓደኛዬ ጋር ደወልኩለት። ከዛ አያነሳም። አየው ጥጋቡን፣ ስልኬን አያነሳም ብዬ ማሰብ እችላለሁ። አንድ ግን አማራጭ አለኝ። አላየውም ወይ የነዳ ይሆናል ብዬ ደግሞ ማሰብ እችላለሁ። በር ላይ ስታገኛት ሰላም አላለችሽም፣ እንዴት ብትንቀኝ ነው ብለሽ ማሰብ ትችላለሽ። ግን ደግሞ ደክሟት ይሆናል፣ አሟት ይሆናል፣ ባሏ እናዷት ይሆናል ብለሽ ፖዚቲቭ አድርጎ ለውጦ መቀየር ይቻላል። መስሪያ ቤት ውስጥ ፖዚቲቭ ቲንከርስ ካሉና ሁሉን አቅንታችሁ የምትመለከቱት ከሆነ በጣም ሰላማዊ ህይወት ትኖራላችሁ። ስለ አንተ ያለኝን አመለካከት አስቀድሜ ጥሩ ሰው ነው፣ መልካም ሰው ነው፣ ደስ የሚል ሰው ነው ብዬ ካሰብኩኝ ደስ የሚል ሰው ነው የምትሆንልኝ፣ ጥሩ ነው የምትሆንልኝ። አምስተኛው ፕሪንሲፕል ማየት የምንፈልገው ዊሊንግነስ ቱ ለርን፣ ለመማር ፈቃደኛ መሆን። ኢትዮጵያ ውስጥ ከኖሩ ታላላቅ ሰዎች መካከል አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ነው። ኢትዮጵያ ውስጥ ከኖሩ ምሁራን አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ግን 4ኛ ክፍል ነው ትምህርት ያቆመው። 4ኛ ክፍል ነው ትምህርት ያቆመው። ግን ኢትዮጵያ ውስጥ ስኮላርስ ከሚባሉ ሰዎች አንዱ ጳውሎስ ኞኞ ነበር። እንዴት ሆነ? ጥያቄ ጠየቅ ነበረ። he was a scholar። እንደዚህ ያለ አነባለሁ፣ ሁል ጊዜ አነባለሁ፣ ማታ ስተኛ መጽሐፍ ሳሊዝ እንቅልፍ አይወስደኝም አለ። ሌላ ምን አለ? እጠይቃለሁ አለ። ሬስቶራንት ገብቼ የማላውቀው ምግብ ካለ እንዴት ይህንን አያውቅም ብላ ትታዘበኛለች ብዬ አላስብም። አስተናጋጇን እጠራና ይሄ ምንድን ነው ብዬ እጠይቃለሁ አለ። አንድ ባለሙያ ጋር እያወራሁ የማላውቀው ቃል ከተናገረ ምን ማለት ነው ይሄኛው ብዬ እጠይቃለሁ አለ። አውሮፕላን ውስጥ ገብቼ ምግቡ እንዴት እንደሚከፈት ካላወቅኩ ሆስተሷን እጠራትና ይሄ እንዴት ነው የሚከፈተው እላታለሁ አለ። ስለዚህ ሰውየው 4ኛ ክፍሉ ተማሪ ስኮላር ሆነና ቁጭ አለ። አዳምጡ። ስለዚህ ለመማር ፈቃደኛ መሆን ያስፈልጋቸዋል። አምስተኛው walk with wisdom፣ በጥበብ። ይኸውላችሁ ወገኖች፣
በዊዝደም የምትባል ነገር አለች። ጥበብ የምትባል ነገር አለች። ከእውቀት ትለያለች። ዊዝደም ከሰዎች ጋር እንዴት እንደምትኖሩ ታስተምራችኋለች። ቤታችሁ እንዴት እንደምትይዙ ታስተምራችኋለች። ጠብን እንዴት አቮይድ እንደምታደርጉ ታስተምራችኋለች። መስሪያ ቤታችሁ ውስጥ እንዴት ቆንጆ ደስ የሚል ኢንቫይሮንመንት እንደምትፈጥሩ ታስተምራችኋለች። ዊዝደም ነው። ዊዝደም ነው። ሲቹዌሽኑን ይቆጣጠራል። እንዴት መኖር እንዳለብን፣ እንዴት ከሰዎች ጋር ኮሚኒኬት ማድረግ እንዳለብን፣ ሰዎችን እንዴት ሃንድል ማድረግ እንዳለብን። ጠላቶቻችሁን ግደሉ የሚባል አባባል አለ። ጠላቶቻችሁን ግደሏቸው ይባላል። ምን ማለት ነው? አንተ ላይ ኔጌቲቭ እንደሆነ እና እንዲህ እንደሚያይ የምታውቀውን ሰው ትሄድና አፕሪሼት ታደርገውና የሚደነቅ ነገሩን ታደንቅና ወዳጅ ታደርገዋለህ። ጥበብ ነው። ለምን ስትታገል ትውላለህ? አንድ መስሪያ ቤት ነው የምትሰራው። ከሱ ጋር ስትታገል ከምትውል በዊዝደም ትሄድና ጠላትነቱን ነው የምትገለው፣ ሰውየውን አይደለም። ጠላትነቱን ትገይና ወዳጅ ታደርገዋለሽ። ይሄ ዊዝደም ነው። ከዛ ከሰው ሁሉ ጋር ሰላም፣ የሚቆረፍድ ነገር የለም፣ የሚጋፋ ነገር የለም። በዊዝደም ትመላለሳለች። ዊዝደም ትኖራላችሁ። ቀጥሎ ያለው ኢንቴሊጀንቱ ቢ ኢንቴሊጀንት። ኢንቴሊጀንሲ 3 ሜጀር አይነት አሉ። አንደኛው ኮንቬንሽናል ኢንቴሊጀንሲ ነው። ሁለተኛው ኢሞሽናል ኢንቴሊጀንሲ ነው። ሶስተኛው ሶሻል ኢንቴሊጀንሲ ነው። ኮንቬንሽናል ኢንቴሊጀንሲ ዩኒቨርሲቲ ገብተን የተማርነው፣ ሃይስኩል የተማርነው፣ አንብበን ያገኘነው እውቀት that's called conventional intelligence። ጥሩ ነው። ሁለተኛ ግን ኢሞሽናል ኢንቴሊጀንሲ አለ። ኢሞሽናል ኢንቴሊጀንሲ ማለት ስሜቶቻችንን የማወቅና ስሜቶቻችንን የማረክ ችሎታ ኢሞሽናል ኢንቴሊጀንስ ይባላል። ሶሻል ኢንቴሊጀንሲ ደግሞ ከሰዎች ጋር ኢንተራክት የማረጋችን ችሎታ ሶሻል ኢንቴሊጀንስ ይባላል። አሁን ምሳሌ ልስጣችሁ። ፕሮፌሰር ነው። ኮንቬንሽናል ኢንቴሊጀንሲ በጣም ሃይ ነው። ያልተሸለመው ሽልማት የለም። ኮንቬንሽናል ኢንቴሊጀንሲ በጣም ሃይ ነው። ሲናደድ ብርጭቆ አንስቶ ይወረውራል። ኢሞሽናል ኢንቴሊጀንሲው ለሆነ በጣም ዝቅ ያለ ነው። ስሜቱን መግዛት አይችልም። ኢሞሽኑን ሃንድል ማድረግ አይችልም። ወይም ኮንቬንሽናል ኢንቴሊጀንሲ በጣም 2 PhD ያለው ከአጎቱ ልጅ ጋር ከተነጋገረ 10 ዓመት ሆኖታል ተኮራርፎ። ሶሻል ኢንቴሊጀንሲው ሎው ነው። ስለዚህ ምንድነው መሆን ያለበት? ኮንቬንሽናል ኢንቴሊጀንሳችን ሃይ ይሁን፣ ኢሞሽናል ኢንቴሊጀንሳችን ተናዴ ምሁር ሆኖ ግን መስኮት ከፍቶ ከባለ ታክሲ ጋር የሚሰዳደብ ሰው እያላያችሁ ምን አንተ ምናምንም ይባባል። ኢሞሽናል ኢንቴሊጀንስ ሎው ነው። ከእህቷ ጋር ከእናቷ እህት ጋር መነጋገር አትችልም፣ ምሁር ነች። ሶሻል ኢንቴሊጀንሲዋ በጣም ሎው ነው። ኢንቴሊጀንት ከሆነን በሁሉም እንሆን። ስትናደድ ኢሞሽናል ኢንቴሊጀንሲ ኖሮህ ሃንድል ማድረግ የማትችል ከሆነ ኢሚዲየትሊ ወደ ዴንጀር ይለወጣል። እስር ቤት ሂዱና 20 ዓመት የተፈረደባቸው 22 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ5 ደቂቃ ስሜቱን መግዛት ቢችልና እጁን ከመሰንዘር ቢመለስ ኖሮ 20 ዓመት አይፈረድበትም ነበር። ግን ኢሞሽናል ኢንቴሊጀንሲ ሎ ስለሆነ ተናደደ፣ ንዴቱን ለመወጣት መታት፣ ገደላት፣ 20 ዓመት ተፈረደበት። ስለዚህ ኢንቴሊጀንት ከሆናችሁ ኮንቬንሽናል ኢንቴሊጀንት ሁኑ፣ እውቀት ይኖራችሁ፣ ኢሞሽናል ኢንቴሊጀንስ ይኖራችሁ። ራሳችሁ ስሜቶቻችሁን አይደንቲፋይ አድርጓቸው። አሁን እየተናደድኩኝ ነው። ኦኬ I'm getting angry, I'm getting frustrated, I'm a little bit down, depressed ሆኛለሁ። ስለዚህ እንዴት ማኔጅ ላድርገው ብሎ ማለት ኢሞሽናል ኢንቴሊጀንስ ይባላል። ከወንድሜ ጋር፣ ከእናቴ ልጅ ጋር፣ ከጓደኛዬ ጋር፣ ከኮሊግስ ጋር፣ ከአብሮ ሰራተኞቼ ጋር ኢንተራክት ማድረግ መቻል ሶሻል ኢንቴሊጀንሲ ነው።
ኮንቬንሽናል ኢንቴሊጀንስ ደግሞ የተለያየ አይነት አለ። ማቴማቲካል ኢንቴሊጀንስ ያለ፣ ሊንግዊስቲክ ኢንቴሊጀንስ ያለ፣ ቦዲሊ ካይኔቲክ ኢንቴሊጀንስ ያለ፣ ስፓሻል ኢንቴሊጀንስ ያለ። ልጆቻችንን ማትስ ጎበዝ ካልሆንክ ብለን እንጨቀጭቃቸዋለን። የእነሱ ግን ችሎታቸው ሊንግዊስቲክ ኢንቴሊጀንስ ሊሆን ይችላል፣ ሚውዚካል ኢንቴሊጀንስ ሊሆን ይችላል፣ ቦዲሊ ካይኔቲክ። አሁን ቦዲ ካይኔቲክ ማለት የአትሌቶች የዳንሰርስ ምናምን ቦዲሊ ካይኔቲክ ኢንቴሊጀንስ ይባላል። ሊንግዊስቲክ ኢንቴሊጀንስ ልጄ ማትስ ጎበዝ ላትሆን ትችላለች፣ 5 ቋንቋ ግን መማር ትችላለች። ለምን? ሊንግዊስቲክ ኢንቴሊጀንስ ሀይ ነው። ማትስ ካልደፈንሽ ብዬ ግን አልቀጠቅጣትም። መማር ያለባትን ተምራ ታልፋለች። ስለዚህ ኮንቬንሽናል ኢንቴሊጀንስ የተለያዩ አይነት አሉት። ጋርነርስ ይባላል፣ መልቲፕል ኢንቴሊጀንስ ይባላል። ከዛ ከኮንቬንሽናል ኢንቴሊጀንስ ደግሞ ኢሞሽናል ኢንቴሊጀንሲያችሁን አሳድጉ፣ ያለበለዚያ ይጎዳናል። ከዛ ሶሻል ኢንቴሊጀንሲያችሁ ኢንቴሊጀንሲ እንደሆነ ወቁና አሳድጉት። እሺ፣ ወደ 8ኛው ሊድ ፕሪንሲፕልስ እያየን ነው። ቴኪንግ ኖ ኦፌንስ፣ በቀላሉ መቀየም፣ መከፋት፣ ክፍት፣ በጣም ሴንሲቲቭ መሆን። አትቀየም፣ ሴንሲቲቭ አትሁኑ፣ አይክፋችሁ። ማለት የሆነ አለቃ ሲያናግርህ ትንሽ ቆጣ ያለ ከመሰለ ከፍቶ ልብ ተሰብሮ አዝነ ተጎድታቷል፣ ቴክ ኢት ኢዚ። በተለይ ደግሞ እህቶቻችን አይክፋሽ። ለምን ብሎ ይከፋሻል? ኦፌንድድ አትሁኝ። ብዙ ሰው አይነት ሰዎች ጋር ነው የምትኖሩት። ሰዎች ፐርፌክት አይደሉም፣ ሊያሳዝኗችሁ ይችላሉ። ግን በፍጹም ኦፌንድድ አትሁኑ፣ በቀላሉ አትቀየሙ። ከዛ የምስጋና ህይወት ኑሩ። ግራቲቲዩድ ዩ ሃቭ ቱ ቢ ግሬትፉል። ዛሬ እንደዚህ አምሮባችሁ ዘንጣችሁ ለፕሮግራም ለሽልማት ጤነኛ ሆናችሁ ሳትታመሙ እንደዚህ ሆናችሁ ስትቀመጡ በውስጣችሁ ዩ ሃቭ ቱ ቢ ግሬትፉል። አመስጋኞች መሆን አለባችሁ። ማመስጋኞች የተደረገልን ብዙ። ከዛ አመስጋኞች ስትሆኑ ደስተኞች ያደርጋል። እኔ እነሳና ጠዋት ደስ ይለኛል፣ ጤና ስለሆንኩ ደስ ይለኛል፣ ቆሜ በመሄዴ ደስ ይለኛል፣ ልጆቼ ትምህርት ቤት ሄደዋል፣ ደስ ይለኛል፣ አመሰግናለሁ። በጣም ግሬትፉል። የጎደሉኝን ነገሮች አላይም፣ የሆኑልኝን 99 ነገሮች አስባለሁ፣ ከጎደለኝ አንድ ነገር። ከዛ ደስተኛ ያደርጋቸዋል። ላይፍ ኦፍ ግራቲቲዩድ